የማዕደ ዜና ተከታታዮች ኢትዮጵያውያን ኤርትራውያን በአገር ውስጥ ያላችሁ ከሀገር ውጭ ያላችሁ ሁላችሁም በያላችሁበት ሰላምታዬ ይድረሳችሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰቦች፣ ልዩ ኃይሎች አባሎች ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽን ለደረጃ እንዴት አራል እንዴት ውለሃል? እንግዲህ የትግራይ ጉዳይ ላይ ያሉት እንቅስቃሴ ዜናዎች አንዳንድ እርምጃዎች አሉ፣ ወደነሱ እንሄዳለን። አባቶች እንግዲህ ተሰብስበው ባሪስ ጉዳይ ላይ ምን አደረጉ የሚሉትና ሌላዎች መረጃዎችን ይዘን መተናል። እንኳን ደህና መጣ። እንኳን ደህና ቆይሽ መቲ። በዛሬው ዝግጅታችን በርካታ መረጃዎች አሉ። ሾፌሮችም እያደሙ ይመስላሉ፣ ጥሩ ነገር እያሰሙ ነው። አንከፍልም እያሉ ነው። በትግራይ ጉዳይ ላይ የብልጽግና ፍርሃት የተንጸባረቀበት አንድ ክስተት ተመልክተናል። የአብይን ንግግርም ይዘነዋል። ምን ብሎ እንደነበረ አስቀድሞ ብርሃኑ ጁላ ምን ብለው እንደነበረ እንደገና ትናንት ደግሞ አልጀዚራ ላይ ነጌታቸው ረዳ ምን እንዳሉ ሁሉንም በቅደም ተከተል የአባቶችንም የቤተክርስቲያንም ጉዳይ ይዘመተናል። ተመልካቾቻችን እንደ መግቢያ መቲ አንዳንድ ማሟሻ የሚባሉ ዜናዎች አሉ አይደል? እነሱን እናስቀድም። እስኪ አንዳንድ ዜናዎችን እናስቀድም። ለማስቀደም ያህል ዜናዎችን ካፒታል የዘገበውን አንድ ዘገባ ነው ማስቀድመው። የቀድሞ የናይጄሪያ አቪዬሽን ሚኒስትር የኢትዮጵያ አየር መንገድ አውሮፕላን ለ3 ቀን ብቻ ተከራይተው የውሸት ምርቃ ማድረጋቸው መጋለጡ ነው። ከአውሮፕላን ሲወርዱ ይታያሉ ነው ፎቶቸው። የናይጄሪያ ኢኮኖሚና ፋይናንስ ወንጀሎች ኮሚሽን ባደረገው ምርመራ የቀድሞ የአቪዬሽን ሚኒስትር ሃዲ አቡበከር ሲራካ ናይጄሪያ ኤር የተባለውን አዲስ ብሔራዊ አየር መንገድ ስራ እንደጀመረ ለማስመሰል ከኢትዮጵያ አየር መንገድ ጋር የኪራይ ስምምነት አድርገው እንደነበር በፍርድ ቤት ነው የተመሰከረባቸው። ሚኒስትሩ በአጠቃላይ 20 ቢሊዮን ናይራ የሚገመት የእምነት ማጉደልና የማጭበርበር ወንጀል ፈጽሟል በሚል በሕግ እየተጠየቁ ነው። በአሁኑ ሰዓት ላይ የኮሚሽኑ መርማሪ ለፍርድ ቤት እንደመሰከሩት የቀድሞ ሚኒስትር የፈረሙት ውል አውሮፕላኑ ናይጄሪያ ውስጥ ለ3 ቀናት ብቻ እንዲቆይ የሚያዝ ነበር። የኢትዮጵያ አየር መንገዱ ማለት ነው። አውሮፕላኑ የቀድሞ ፕሬዝዳንት መሐመድ ቡሃሪ ስልጣን በለቀቁበት ዕለት ማለትም እንደ አውሮፓውያኑ አቆጣጠር ግንቦት 29 ቀን 2023 ዓ.ም ሀገሪቱን ለቆ እንዲወጣ ታቅዶ የነበረ ሲሆን አውሮፕላኑ አቡጃ ሲደርስ የናይጄሪያ ኤርን የደንብ ልብስ የለበሱ የሀገር ውስጥ ሞዴሎች በገንዘብ ተቀጥረው የውሸት ማስታወቂያ ፎቶዎች እንዲነሱ ተደርጓል። ይህን ተከትሎ ሚኒስትሩ ሃዲ ሲራካ ልጃቸው አማቻቸውና አርቦራቅ ግሎባል ኢንቨስትመንት የተባለ ኩባንያ በቁጥጥር ስር ውለዋል። ይህ የሙስና ሰንሰለት ሲደርስበት የቻለው የሚኒስቴር መስሪያ ቤቱ ቋሚ ጸሐፊ የነበሩት ግለሰብ ስልክ በመፈተሽ ሲሆን ሚኒስትሩ በወቅቱ በስፔን ሆነው ውሉ ተጠቀሰው ኩባንያ እንዲሰጥ ያስተላለፉት የድምፅ መልእክት በማስረጃነት ተገኝቷል። ክሱ በአሁኑ ወቅት በናይጄሪያ ከፍተኛው ፍርድ ቤት እየታየ ነው። የኢትዮጵያ አየር መንገድ በዚህ ውስጥ ይካተት አይከተት አልታወቀም። ነገር ግን ሙስና ለመፈጸም የተጠቀሙት የናይጄሪያ የቀድሞ ሚኒስትር የኢትዮጵያ አየር መንገድ ባለስልጣናት ነው። መቼም ናይጄሪያዎች መት እንደምታውቂው በጣም በዚህ አይታሙ ናይጄሪያዎችና ሶማሌዎች አደገኞች ናቸው። እንደዚህ አይነት ነገር በማድረግ የኢትዮጵያ አየር መንገድን እዛ አድርገው ውል እንደተፈረመ አስመስለው ሙስና ሰርተውበታል። 20 ቢሊዮን ናይራ ማለት ነው። በፍርድ እየታየ ይገኛል። ተመልካቾቻችን፣ አድማጮቻችን እኔ መጀመሪያ ዜናውን ሳየው ምን ያገባን ስለ ናይጄሪያ የኛ ችግር ብዙ ነው ምናምን ስለ ከጉዱ ከኛው ጋር የተገናኘ ነው። እንደኛው ጋር እኮ እንዴ በኢትዮጵያ አየር መንገድ አይደል እንዴ? ምናልባት የጉዳይ ወደዚህ ሳይመጣ እኮ አይቀርም። እስካሁን ነው እንጂ እንዴት ነው የፈጸሙት ምንድነው የሚባል እንዴት ነው ውል የተዋዋሉት ከማን አየር መንገዱን ወክሎ ማን ነው ውል የተዋዋለው ወደሚል እኮ መምጣቱ አይቀርም እኮ። ስንት ዋጋ ተከፍሎ የተገነባውን ይሄን አየር መንገድ እያጨመላለፉት ጭራሽ ቦይኮት እንዲደረግና ስሙ እንዲጠፋ የማድረግ እንቅስቃሴም ነው እንግዲህ ያየን ያለነው። ይገርምሻል። እንዳንቺ ነው ትዝ ያለኝ በቃ አሁን እንዳልሽው ነው ወይ የኢትዮጵያ አየር መንገድ ስሙ በጣም እንትን ያለ ስለሆነ ይሄ ዜና ራሱ አሁን የኢትዮጵያ አየር መንገድን በውሸት ተከራይተው ለ3 ቀን ምናምን የሚለው ነገር በጣም ኢሜጁን የሚያጎድፍ ነገር ነው እየሆነ ያለው። ትክክል ነው። ሌላው
ኢትዮጵያ ጋዜጠኞችን ማፈን፣ ማሳደድ፣ ማባረር ቀጥላለች። ያሁኑ ደግሞ የሚገርመው ከነ ፕሬዚዳንት ማክሮን ጋር ወዳጅ ነን የሚሉት አብይ ፈረንሳይ ጋዜጠኛ ነው ያባረሩት። የመሰረት ሚዲያ ዘገባ ነው። የሀገር ውስጥና የውጭ ሀገር ሁኔታ ጋዜጠኞች እየተባረሩ ነውና ከዚህ ጋር ተያይዞ የፈረንሳይ ዜግነት ያላት ፈረንሳዊት ፍሪላንስ ጋዜጠኛ ከ2 ቀናት በፊት ከኢትዮጵያ መባረሯ ነው የተረጋገጠው። አገስተን ፓሲሌ የተባለችው ጋዜጠኛ ለፈረንሳዊ ታዋቂ የዜና አውታር ላክሯ እና ለሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይታዋ የተለያዩ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና የማህበራዊ ቀውሶችን ስትዘግብ የነበረች ባለሙያ ናት። ኦገስቲን ከአዲስ አበባ ሆኗ በጋዜጠኝነት ስራ ላይ ተሰማርታ የቆየች ሲሆን ከዚህ ቀደም በሱዳንም ተመሳሳይ የጋዜጠኝነት ስራዎችን አከናውናለች። የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበትን ዝርዝር ምክንያት እስካሁን በይፋ አላስታወቁም። የኦገስቲን ፖሲሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የሀገር ውጭ መገናኛ ብዙሃን እየተወሰደ ካለው ተከታታይና ጠንካራ እርምጃ ጋር የተያያዘ ነው ተብሏል። በድንበር የለሽ የጋዜጠኞች ቡድን RSF ማለትም ሪፖርተርስ ዊዛውት ቦርደርስ ማለት ናቸው የዓለም የፕሬስ ቀን መውጫ ጠቋሚ ወይም ኢንዴክስ መሰረት የኢትዮጵያ ደረጃ በከፍተኛ ሁኔታ አሽቆልቁሏል። በተለይም በቅርብ ዓመታት በሀገሪቱ ከተቀሰቀሱት የውጭ ግጭቶች የአንዳንዶቹ መጠናቀቅና አዳዲስ አለመረጋጋቶች መፈጠር ማግስት መንግስት መረጃዎችን ለመቆጣጠር የሚያደርገው ጥረት እጅግ ጨምሯል ነው የተባለው። በዚህ ምክንያት በርካታ ጋዜጠኞች ለእስር፣ ለፍርሃትና ለስደት መዳረጋቸውን ዓለም አቀፍ ሰብአዊ መብት ተሟጋቾች እየተናገሩ ይገኛሉ። ፈረንሳይቷ ጋዜጠኛ ፍሪላንስ ጋዜጠኛ ከሀገር ተባራለች ማለት ነው። ምንም የሚዘገብ ነገር እንግዲህ በሱዳን እንኳን አልተባረረችም። በአመታት ሱዳን ሰርታለች። የሱዳን መንግስት እንኳን አባረራትም እና የሰብአዊ መብት ጉዳዮችና የተለያዩ ሁኔታዎችን ነው የምዘግበው። እንደምታውቂው በቅርቡ አንዴ ዋዜማን አግደዋቸዋል፣ ፈቃድ ሰርዘው ያው ዘብተኛ ሆነው የሚሰሩ ማለት ነው። ኢቭን አሁን ስትመለከች እኔ እንደውም በአንዳንድ ዘገባቸው እገረማለሁ። እንዴ ለምንድን ነው ይሄን ጉዳይ ያልዘገቡ ትላቸዋለሁ። ቼክ ሳረጋቸው በጣም ከሪያሎችን እንደውም አልፎ አልፎ አይዘግቡም። አሁን የቴዲ ምናምን ላይ ይሄ አልበሙ ሲወጣ ሙዚቃው ሲወጣ እይታ ምናምን እንትን አላሉትም። ያው አንዴ ብቻ ጋዜጣዊ መግለጫ ሲሰጡ ታሰሩ የሚሉትን ክንትጋሩ በኋላ ለዘብተኛ በጣም ተለሳልሰው ነው የሚዘግቡትና የእነሱን አሁን ማገድ ከዛ ደግሞ አዲስ ስታንዳርድን ታስሮ ሁሉ ነበር ለጥቋቸዋል። የዶቼ ቬለ 2 ጋዜጠኞችም እንደዚሁ የሮይተርስ ኢንተርናሽናል በደንብ ሄዷል። የሮይተርስ ምንም እያባረሩ ማባረር ከጀመሩ ቆይተዋል። በቃ አሁን ለየላቸው ማለት ነው። አዎ በቃ የአፈና ስርዓት ነው። አሁን በምርጫ አስመረጥ ተባሉ ማግስት ነው ይሄን ደግሞ ያደረጉት። አፈናው እየቀጠለ መምጣቱን እንትን ነው። መቼም እነ ጎበዜ ሳይ እነማንን አናነሳቸውም ብለን ነው። የእነሱም ይወር አይደለም ታስረው ብዙ ነገር መከራ እየተቀበላቸው ነው። እንደው ምናልባት እቺ ኦገስቲን እኔ ያራሰራት የውጭ ዜጋ ስለሆነች ነው፣ ፈረንሳይ ስለሆነች ነው እንጂ ሌላ ሀገር እንትን ቢሆን ሊያስሯት የሚችሉ ነበረ። ጋዜጠኞችን እያሳደዱ እያሰሩ ስለሆነ ማለት ነው። እና ያን የመኛት አስታውሽ እንደሆነ ስንታሰር 5 የቪኦኤ ጋዜጠኞች አብረው ተከሰው ነበረ በእድሜ ልክ ካስታወስሽ እና አዲሱ አበበ ለቪኦኤ የሚዘግቡት በሌሉበት ተብሎ ከቅንጅት መሪዎችና እዛ ከታሰርነው ጋዜጠኞች ጋር የ5 የቪኦኤ ጋዜጠኞች ስማቸው ተካተተ። በጊዜው ግን ማን ነበረ ከላይ ሆነው ምርጫውን ለማርገብ እየሸመገሉ ያሉት ማን ነበሩ ካወቅሽ? አሜሪካውያን ናቸው። የአሜሪካው አምባሳደር ፒኬ ሃውድሰን እና ሌሎች ነበሩ። እና በጣም የሚገርምሽ እኮ የደሃ ሀገር እኮ መኖር እኔ ራሴ ያኔ ኢትዮጵያዊ መሆን አንዳንዴ ይፈታተንሻል። እኩል ሁላችንም ጋዜጠኞች ተከሰን የእነሱ በ2 ሳምንት ውስጥ የ5ቱ የቪኦኤዎች ጋዜጠኞች ክስ ተነሳ ተባለ። በአንድ መዝገብ ተከሰን ማለት ለምን ማርያምን ተወዳታለህ እንዴ? ወድጄ ነው ከድንጋይ የሚያጋጭ ልጅ አላት ብሎ እንደመለሰው ማለት ነው። እነሱ አሜሪካዊ ስለሆነ እዛ የሚሰሩት ለቪኦኤ ስለሆነ ለምን ተነሳላቸው እያልኩ አይደለም። እዚህ ላይ በነገራችን ላይ ማንም መታሰር የለበትም፣ መነሳት አለበት። ግን እነሱ አሜሪካዊ ስለሆነ ደንግጠው አነሱ ሲያዟቸው፣ ወዲያው የ5ቱ የቪኦኤ ወዲያው አነሱ። ሌሎቻችን 2 ዓመት ሙሉ እንዴት እንዳደረጉን ትመለከቻለች። ለምን ምን ስለሆነ? ኢትዮጵያዊ ስለሆነ ማለት ነው። አንዳንዴ ኢትዮጵያዊነት ራሱ ይተናነቅሻል እስከዚህ ድረስ ማለት ነው። እና ዞሮ ዞሮ ግን እንደዚህም ሆነሽ ሀገርሽ ነው የትም አትይው። ቢከፋሽም ምን ቢልሽም ከሀገርሽ እንትን አትይም። እና ዛሬም ሌሎቹን አስረዋቸዋል። እነ ጎበዜም በሱ ኦገስቲን ከሀገር ውጭ ያሏት ለምንድን ነው? ከላይ አባት ፕሬዚዳንት ማክሮን ናቸው። ፈረንሳይ ነች፣ ልትኮረኩማቸው ትችላለች። ስለዚህ ነገር አንፈልግም ውጭልን ብለው እንዳባረሯት እርግጠኛ ነኝ።
እሱም ካቅም በላይ ሆነባቸው ነው እንጂ ዋጋ ያስከፍላቸዋል በነገር ላይ። ይሄንን ካል ዘንዳ መቲ አሁን ወደ ዋናው መረጃዎቻችን ወደ አንዳንድ ከመግባታችን በፊት እንደ ሁላችንም አንድ ነገር እንድንመለከት ፈልጌ ነበር። ትናንትና የዓለም ዋንጫ ተጀምሯል መቲ፣ ሁላችንም እንደምናውቀው ይሄ የዓለም ዋንጫ ሁለት ነገር አሳይቶናል። ይሄ ሁለት ነገር ለኢትዮጵያን ትምህርት ነው እንደው ከተማርንበት። አንዱ አሜሪካ ሶማሊያዊውን ዳኛ አርታንን ወደ ሀገር ያትገባም ብላ መለሰችው፣ ከሚያሚ መለሰችው። ዓለም ተቆጣ። አጌንስት ሆነ፣ አሜሪካ ሆነ። ብዙ ነገር አደረጉለት። ከተቆጡት መካከል አንዱ ማነው? በአሜሪካ ሁኔታ ከተቆጡት መካከል ኢትዮጵያን ጭምር ይገኙበት። ሁላችንም ተናደድን። እንዴት አሜሪካ ይህን ታደርጋለች፣ ይህን ድሉን ታበላሻለች በሚል የተቆጣንበት ጉዳይ አንዱ ይሄ ነው። እንያዘው ተመልካቾቻችን። ሁለተኛው ትናንትና የመጀመሪያው መክፈቻ ጨዋታ ሜክሲኮ አዘጋጇ ሜክሲኮና ደቡብ አፍሪካ ነበር። 2-0 ተሸነፈች ደቡብ አፍሪካ። 2 ቀይ ማይታለች። ዘሆን የአፍሪካ ቡድን ኢትዮጵያንን ጨምሮ ሲጫወት አፍሪካ አንዳንድ ነበር ድጋፋቸው። ትናንት ዘሆል አፍሪካ ዘሆል ወርልድ አጌንስት ደቡብ አፍሪካ ሆነ። እንኳን ተሸነፉ የታባታቸው አለ። ከምን ጋር ያያዘው ህዝቡ ከሰሞኑ ስደተኞች ውጡልን እያሉ ከሚያሰቃዩት ስቃይ ጋር ያያዘና ሁሉ ከዛ ሆነው አፍሪካን አይታችኋቸው ናይጄሪያ የሜክሲኮ ማሊያ ለበሱ። የሜክሲኮ ማሊያ ለብሰው አወገዙ። ይህንን ካወገዝነው መካከል አብዛኞቹ ጋር ማን ናቸው? ኢትዮጵያውያን ነን። ተመልከቱ እንግዲህ ከበሮ በሰው እጅ ሲያምር አይደለም። ተመልከቱ ይሄንን ያላወገዘ ኢትዮጵያዊ የለም። እየተመለከትኩ ነበር። እነሱስ ከሌላ ሀገር የመጡባቸው ነው ተመለሱልን ያሉት። ይሄንን ካወገዝነው መካከል የራሳችንን ዜጋ ከክልል ክልል ስናፈናቅል ድምጽ ያወጣን ድምጽ ያሰማን ስንቶቻችን? ድምጽ ካለማሰማትም አልፎ አንዳንዶቻችን የዚህ ፖሊሲስ ደጋፊ አይደለንም ወይ? የዘር ፖለቲካ እውነቱን ማውራት ስላለብን አያችሁት እንዴት እንደሚያስጠላ የዘር ፖለቲካ። አካባቢ አትግባ። አሜሪካ ብታባረርም ከሀገሯ ነው ከሌላ ነው። ግን ዓለም በቃ አሜሪካ አስጠላችን አለ፣ ተናደደ፣ ተበሳጨ። ደቡብ አፍሪካ ትናንት ሁላችንም ባንድ። ለምን አያችሁት? ዘረኝነት ምን እንደሚመስል አያችሁት? በየት አያችሁት መሰላችሁ? አጸያፊዋ ጀልባ ደቡብ አፍሪካ የተሳፈሩባት ጀልባ እንዴት እንደምታጸይፍ አያችኋት? ከየት ነው ያያችሁት? ከርቀት። የዘር ፖለቲካ ደጋፊዎች ሁሉ የተሳፈራችሁበት ጀልባ እሷን ነው የምትመስለው። በሀገራችን ተውት፣ ያልተውት ሰሞኑ ዜና እንዳቀርብላችሁ ብልጽግና በኩራት የሀገር ውስጥ ተፈናቃዮች መረጡ እስከሚል ድረስ ስንቶች ነው ከቀያቸው የተፈናቀሉት? ያውም ሌላ ሀገር ሳይሄዱ ስንቶቹን አፈናቀል፣ ስንቶቹን በሏቸዋል። ስንት ሚዲያዎች እንቀሰቀሱ መጥራት እንችላለን። ይሄን ያህል ነው የምናስቀይመው ልላችሁ። የዘር ፖለቲካ አራማጆች፣ አፈናቃዮች በሌሎች ላይ ብቻ አይደለም። እንደ ጦጣ መሆን የለብንም። ጦጣዋ ምንድነው ያለችው? ቁምሳጥን ፊት ቆማ አቤት አቤት ምን አይነት አስቀያሚ ፍጡር ናት። ከመልኳ ማስቀየም የመቀመጫዋ መጠረስ። እኔ እሷም በሆን ኖሮ ታንቄ ሞት ነበር አለቻት። ስለ ራሷ ነው ያን እየፈረደች ያለችው። ያን ያህል አስቀያሚ ነው። አያችሁት? ስለዚህ እኔ የምለው ይሄ የአርታንንም ነገር የደቡብ አፍሪካን መንገድ እንደ መስተዋት ይሆናል። ራሳችንን እንመልከትበት። እኛ ሴት ላይ ነው የቆምነው። በእርግጥም ይሄ የዘር ፖለቲካ ለካ አገር አጥፊ ነው፣ ለካ በጣም አስቀያሚ ነገር ነው፣ ለካ ለማንም አይበጅም ብለን ከተማርንበት እናተርፋለን የሚለውን መልእክት ለማስተላለፍ ያው የደቡብ አፍሪካ ባለፈው ፕሬዚዳንት እሁድ ለታ በዚህ በህገወጥ መንገድ ሱቆችን የሚዘርፉ የሚገሉ ጥቃት የሚያደርጉት ላይ ህጋዊ እርምጃ እንወስዳለን ብለው ህዝቡን ለማጽናናት ሞክረው ነበረ። ነገር ግን እንደሚታወቀው አሁንም ሰልፉም ዝርፊያውም እና ጥቃቱም እንዳልቀጠለ ነው እዛ አካባቢ ያሉ ኢትዮጵያውያኖች እየተናገሩ ያሉትና አሁንም የድረሱልን ጥሪ እያቀረቡ ነው ያለው። ትንሽ ጋፕ ሲል ጩኸቱን ሳንሰማው ስንቀር ሳይጮሁ ቀርቶ ሳይሆን በሌሎች አጀንዳ እየተያዝን ነው እንጂ አሁንም በሳውዝ አፍሪካ በደቡብ አፍሪካ ላይ ያለው እንቅስቃሴ እንዳለና ምንም አይነት እርዳታ
እረፍትም አለማግኘታቸውን የዛ አካባቢ ነዋሪዎች ገልጸዋል ሰሞኑን። ትክክል። እንዲያውንማ እስከ ጁን 30 እኮ ዴድላይን እኮ አስቀመጡ። እስከ ጁን 30 ካልወጣችሁ ሌላ ዙር ጥቃት እንጀምራለን አሉ። ግን ትምህርት ያገኙበት ይመስለኛል። ዓለም ነው የተጸየፋቸው ትናንት ብቻ ዓለም ዘሆል ወርልድ ትልቁ ዜና እሱ ነበረ። አፍሪካውያን አጌንስት የራሳቸው ሆኑ የሚለው ነበር ትልቁ ነገር። ምክንያታቸውን ደግሞ ተቀምጧል። እንዴ ዓለም መድረክ ላይ የሜክሲኮ ማሊያ ለብሰው አጌንስት አፍሪካ ሲጨፍሩ አፍሪካውያን ጽሁፎችንም ቢይዙ ጥሩ ነበር። ይዘው ከሆነ አላውቅም አለ ይዘዋል እንዴ። በጣም ዓለም ነው ያወቀውና የስፖርት ዘጋቢዎች በሙሉ እዚህ ላይ ነው እየዘገቡ ያሉት እና ይሄንን ይረዱታልና እኛም ከዚህ መማር አለብን። እነሱም ማውገዝ ብቻ አይደለም፣ እኛም ዘረኝነትን በዚህ ልክ መጽሔፍ አለብን የሚለው እንድንማርበት ብዬ ነው። ይህን ካለ ዘንዳ መቲ እገታው ቀጥሏል። የሾፌሮች እገታ በጣም ቀጥሏል። የሆነ ቪዲዮ አለ በዛሬው ዕለት ደግሞ ተመልከቱ ተመልካቾቻችን። ሾፌሮች ምናልባት ከኳሱ ሳንወጣ ያስጌን ነገር እናንሳው ብዬ ነው። በኋላ ላይ እናነሳዋለን አርሲው ጋር ብዬ ነው። እሺ አይሻልም? አርሲው ጋር አንድ ላይ ከአርሲው ጋር ይገናኛል። ልክ ነው። ያ ሾፌሮች አሁንም እየታገቱ ነው ተመልካቾቻችን። በተለይ ይህንን መረጃ የሚያቀብል ሾፌር የሰራውን ቪዲዮ እያለቀሰ አይቸው በጣም ነው ያዘንኩት። ለፈጣሪ ሰተነዋል። በቀን ብዙ መልእክት ነው የሚደርሰኝ ከሁሉም አቅጣጫ የሚገደሉ የሚታገቱ ነው የሚለውና እገታው ተባብሶ እንደቀጠለ ነው። ዛሬም ከባድ መኪናዎችን አስቁመው አግተው አስወርደው እየዘረፏቸው እየወሰዷቸው ነው የሚገኙት። ቪዲዮም ይሄ ነው። ተመልከቷቸው ተመልካቾቻችን። እነዚህ ናቸው። ይሄ ብቻ አይደለም። ሁላችሁም እንደሰማችሁት ከሳምንት በፊት አሊ ዶሮ ላይ የታገቱ ነበሩ። ታግተው የተወሰዱ አንድ ታታ ሙሉ አውቶቡስ እነሱ ለማስለቀቅ የታገቱ ቤተሰቦቻቸውን ለማስለቀቅ የተጠየቀውን የገንዘብ መጠን ይዘው ወደ ስፍራው ያቀኑ የታጋች ቤተሰቦች በአካባቢው መስተዳድር በሌላ እኮ አይደለም በአካባቢው መስተዳድር ከታሰሩ ሳምንት አልፏቸዋል። አብሮ ነው የሚሰራ ያልናችሁ ለዚህ ነው። ገንዘብ ጠየቁ። ገንዘቡን ለመክፈል በባንክ ማልቻለም ተብሎ በአካል ሊወስዱ እዛው ስፍራው ድረስ የሄዱትን ማን አሰሯቸው? የአካባቢው መስተዳድር አስሯቸዋል። ከአንድ ሳምንት በላይ ሆኗቸዋል ከታሰሩ። በዚህ መከራ ላይ እያሉ ነው። በትናንትናው ዕለት ለአንድ የንግድ መኪና ታክሲ ወይም የቤት መኪና 56 ሺህ ብር አጠቃላይ ከነቢሮ ከነምናምኑ 59 ሺህ ብር ክፈሉ የተባሉት። ወደሱ ከመግባታችን በፊት ባለመኪናዎች ተናደው እንዴት ከገመችስ ጋር እኩል 56 ሺህ ብር እንከፍላለን ይላሉና ገመችስ ምንድነው ብዬ ጠይቄ ነበር። ገመችስ የሚባል መኪና መጣ እንዴ ስል ለካ ቪኤትን ገመችስ ብለው ስም አውጥተውለታል አሉ። እሱን ነው የሚነግሩኝ። እኔ እኮ አላወኩም ገመችስ ምንድነው ብዬ ነበርና እስኪ እናያቸው ልጆቹን መጀመሪያ። ብዙ ወያኔ የምትባል መኪና ነበረች እዚህ ላይ አባዱላ የሚባል ወያኔ ይባል ነበር። የመኪና ታርጋ ነው መንግስታችን እንዴ የመኪና ታርጋ 56 ሺህ ብር። እቺ መኪና ያትሪ 120 ሺህ ብር ነው የገዛሁት። 56 ሺህ ታርጋን አስቀይር እንዴ? ኧረ እኔ ታሽጣውልኝ ታርጋውን መከፈል አይመስለኝም። ኧረ ይታሰብህ። ከገመችስ እኩል ገመችስም 56 ይሄም 56 ነው የሚሆነው። ቪኤቶች እና እንትኖች እንትኔ ሊሞዚኖች እንደዛ ነገር እየተባሉ ነው። ሰው እንግዲህ ስም ያወጣል። ከምን ተነስቶ ስም እንደሚያወጣ እኔ ምንድነው አልኩኝ። ገመችስ ጋር እኩል እንዴት እንከፍላለን ሲሉ ምንድነው ስል ሰው በቸም በየጊዜው ከየፖለቲካ ስርዓቱ ጋር ነው። እዚህ ጋር ግን ይሄን ስናቀርብ ሁሌ እንደምለው ነው። ሁሉም ኦህዴድ አባላት የኦህዴድ ዘራፊዎች የኦሮሞ ተወላጅ ናቸው። ሁሉም የኦሮሞ ተወላጅ ግን ኦህዴድ አይደለም። ኦህዴድን የሚጸይፉ በርካቶች አሉ የሚለውን ያን እንደተጠበቀ ሆኖ ሰው ግን ስም ሲያወጣ ተመልከቱ። ከምን ተነስቶ ነው? ከዘራፊዎቹ ተነስቶ ማለት ነው። ከዘራፊዎቹ ተነስቶ ገመችስ የሚል ስም አውጥተውለታልና ከሱ ጋር ነው የሚለው። አሁን ይሄ ብቻ አይደለም። የሾፌሮች አንደበትም ተቃውሞ አሰምቷል። መቲ የሾፌሮች ተቃውሞ በፍጹም
አንድ ጎማ ለመቀየር እቁብ እየገባ ያለን ደሞ ይላሉ ሸገር ላይ ራሱ ኢትዮጵያ ሸገር የተላለፈ ሚዲያ ላይ ለአንድ ጎማ ለመቀየር እቁብ እየገባ ባለንበት ሁኔታ ነዳጅ ለመሙላት በተቸገርንበት ሁኔታ ለአሽከርካሪ ለሰሌዳ ይሄን ያህል ዋጋ መክፈል አናደርገውም ብለው ተናግረዋል። ሌላው ምንድነው መቲ ከአሜሪካ ከሀብታም ሀገሮች በሙሉ ዶላር በብዙ እጥፍ የሚበልጥ ነው የኢትዮጵያ ዋጋ በብዙ እጥፍ ታዩ። ይሄ ኬንያ ምናምን ማታያቸው በጣም ርካሽ የወደቀ ነው። ኢቭን ከትልልቅ ሀገራት በሙሉ $10 $17 ምናምን ነው የሚያስከፍሉት ሌሎች እናንተ ያላችሁበት እንግሊዝ 16 ፓውንድ ምናምን እና ይሄ ታይቶም ተሰምቶም የማይታወቅ ዋጋ ነው እና ትናንትና የሆነ ነገር ብለን ነበር በ4000 ብር ነው አንድ ላሜራ ዋጋ አንድ ላሜራ ቢያንስ 30 ታርጋ ይወጣዋል የተቆራረጠ ሲጻፍ 4000 ብር እንዴት ነው ለአንዷ ታርጋ ብቻ እያሉ የሾፌሮች አንደበት ተቃውሞውን አሰምቶ ነበር። አሁን የደረሰ ዜና በርግጥ ትንሽ ተስፋ ሰጭ ነው ለነጻነት ሰው ሲቆም አሁን እንደምንሰማው ከሆነ በአዲሱ የተሽከርካሪ ሰሌዳ ዋጋ ላይ የተሽከርካሪ ባለንብረቶች አንከፍልም በፍጹም 56000 ብር አንከፍልም የሚል አቋም እያሰሙ ነው። እኛም ያለው በአንድነት ከቆማችሁ በርግጠኝነት ወደ 1000 ብር ታወርቷላችሁ ወደ 2000 ብር ታወርቷላችሁ ወደ 500 ብር ታወርቷላችሁ። ይሄንን ድምጽ ነው ቅሬታ እየገለጹ ከንፈር እየመጠጡ ማለፍ ምንም ዋጋ የለውም። ነዳጅ ይሄን ያህል ጨመርኩ ሲል ወይ ጉድ ወይ ጊዜ ብሎ ሲሰለፍ አያችሁ ንቀት ይሄን ያህል ጨመርኩባቸው ሲል እሺ ታገተ ሲባል ዝም ያለቀሱ ተዘረፉ አጋቾች ጋር ተደራድሮ የተሰጠ ዝም መጨረሻ ላይ ምን አለ ይሄ ምንም የሚያመጣ አይደለም ያለ ተመልከቱ። ሾፌሮች ለኢትዮጵያ ማለት የጀርባ አጥንት ናቸው። ሾፌሮች ቢያቆሙ መኪናዎች ቢቆሙ 1-2-3 ቀን አይቆይም ይሄ ይብረከረካል። ይህ በሆነበት ሁኔታ ላይ ግን ሾፌሩ የሚጫነው ሁሉ ሲሸከም ባለ ንብረቱ ሁሉ መጨረሻ ላይ ምንም ማያመጣ ማርገው እኮ ነው ሌላ እኮ ነገር አይደለም እኮ ለአንድ የቤት መኪናና ለንግድ መኪና ለታክሲ 56000 ብር ክፈል ሲባል ከንቀት ነው እንጂ ከምንም ይመነጭ አይደለም። ያልተጋነነ እኮ ጭማሪ ማድረግ እኮ ይቻላል እንዴ እና ኤምኤፍ ቅጥን እያሰፋ ቅጣ ማለት ቁጥርና ትናንት ሲያለቃቅሱ ገርሞኝ ነበር ገና ይጭናቸዋል ያል ነበር። ዛሬ ግን ቅድም አሁን የሰማሁት ዜና አበረታች ነው። በዚህ መካከል የብልጽግና ሰዎች የሉ ማለት አይደለም። እንዲህ አይነት ነገር ስታደርጉ የብልጽግና ተላላኪዎች መካከላቸው አሉ ባለመኪኖች ይሄ ርካሽ ነው እያሉ ወጥተው እንዲህ ነው እያሉ ሊያብራሩላችሁ ወይም እንከፍላለን ብለው ሊከፍሏችሁ ሊፈልጉ ይችላሉ። ማጆሪቲው ግን ድምፁ አንድ አይነት እንደሆነ እርግጠኛ ነኝ። ያን አቋም ከያዛችሁ አሁንም አንከፍልም ብላችኋል ባለ ንብረቶች በዚህ አቋማችሁ ከጸናችሁ ብዙሃኑ አንድ ስለሆናችሁ በእርግጠኝነት መብታችሁ ማስከበር ትጀምራላችሁና መቲ አንከፍልም የሚል አቋም ይዘዋል። አሁን እንደሰማን ከሆነ ሾፌሮች አንከፍልም እያሉ ነው። እኛም ትናንትና ሐሳብ የሰጠነው አንከፍልም ብቻም ሳይሆን አንገደልም ማለት አለባቸው። በየጊዜው የሄዱ ያለምንም ጥበቃ የሚያልቁትን የሹፌር ቁጥሮች በተወሰነ ደረጃ ራሱ የሹፌሮች አንደበት ፔጁ ላይ ያለጠፈውን ትላንት አካፍልን ነበር። ብዙ ወጣቶች አጥተዋል። ብዙ አባት የሆኑ ለቤታቸው ልጆቻቸው ማሳደግ ያለባቸው ቤተሰብ አባላት በወጡበት ቀርተዋልና እሱንም አስመልክቶ ብዙ ዘረፋውንም መከላከያ ራሱ ሲዘርፋቸው ሲቀጣቸው እያሳየን ነበርና ሹፌሮች አንድ ላይ ተደራጅተው የሆነ መፍትሄ ካላመጡ አንሄድም አንጓዝም እንቅስቃሴዎቻቸውን በመገደብ ራሳቸውን ማዳን ካልቻሉ ለውጥ አይመጣም እያለን ነበርና እሱን ነው ማለት ነው እየተከናወነ ያለው። ቅድም እዚህ ፔጅላች ላይ አስተያየት መስጫችን ላይ እንደዚሁ ደሬ ብቻዬን ሰልፍ ልወጣ ነው 59000 ብር አልከፍልም ምክንያቱም ለመሸጥ ብዬ የተገመተችው 51000 ብር ብቻ ነው ከኪሴ 8000 ልጨምር ነው ማለት ነውና ብቻዬን ሰልፍ መውጣቴ ነው የሚል መልእክት አይቻለሁ። አሁን ዋናው ነገር ሰው ሁሉ ብቻዬን ነኝ ብሎ ነው የሚያስበው። በችግሩ ላይ አንድ ላይ ነው ማህበረሰቡ፣ በድርጊቱና በእቅዱ ላይ ነው አንድ ላይ ያልሆነው። ስለዚህ እሱ ላይ መስራት ነው ያለባቸው። ጥሩ ጅማሮ ነው ደረጃ። ትክክል፣ ጥሩ ጅማሮ ነው። እንደነገርኳችሁ ነው የዚህ አይነት ነገር በሚደረግበት ጊዜ ይሄ በብሔር የተከፋፈለ ፖለቲካ፣ በጥቅም የተከፋፈለ፣ በመደብ የተከፋፈለ ፖለቲካ ምን ችግር አለው መሰላችሁ? ከመካከል አጭበርባሪ፣ አሽቃባጭ፣ ጎብዳጅ፣ ሆዳም የተለያየ ነገር ጥቅም አገኛለሁ የሚል በሌሎች እንትን ላይ የሚነሳል። እነዚህ ግን ጥቂት ናቸው ነው ሁሌ ማወቅ ያለባቸው። ጥቂት ናቸው ሁሌም እንዲህ አይነት ሰዎች። የብዙሃኑ ድምፅ አንድ ላይ ከሆነ ማሸነፋችሁ እርግጠኛ ነው።
ስለዚህ በዚህ መካከል አሁን እናንተ የና አቋም ያዛችሁ ባላችሁት ሊከፋፍሏቸው ይሞክሩ እንዳሉ አቃለሁ ከመካከላቸው ይሄ ኮርካሽ ነው እንከፍላለን እናንተ ባከፍሉ ብለው የሆነ ነገር ያደርጉ ይችላሉ የተወሰኑ ናቸው ብዙሃኑ ግን የምታውቁት እናንተ ስለሆኑ በፍጹም እንዳትፈሩ መብት ማስከበር የምትጀምሩት ከዚህ ነው ይሄ ስታረጉ ነገጧት አይደፍራችሁ ነገጧት ሌላ ነገር አይጭንባችሁ ይሄን ነገር ግን የተባላችሁት ሁሉ ሽካረጋችሁ ነገጧት ከመኪና አቁማችሁ እስከዚህ እስከሄዳችሁበት ድረስ በፓርኪንግ ውስጥ መክፈል አለባችሁ ይላችሁ ወይም ለግለሰብ በተራራመዱት ተጓዥ ሁሉ ታርጋ አውጣ ሊባል ይችላል አያርጉም አይባል በኮሪደር መንገዱ በተለይ ወክ የምታረጉ ታርጋ ማውጣት አለባችሁ ይችላል አያደርግም አይባል እንደዚህ አይነት ዘመን ላይ ነው የደረስነውና ነው ዋናው ኮዲው አቋማችሁን አሳዩ የሚለውን ለማስተላለፍ ነው መቲ ይሄን ካንድ ዘንዳ ኦሉሴጉን ኦባሳንጆ በአፍሪካ ህብረት የምስራቅ አፍሪካ ተወካይ በተለይ የፕሪቶሪያው ስምምነት አደራዳሪ ትናንትና መቀሌ ገብተዋል ኦሉሴጉን ኦባሳንጆ መቀሌ የገቡት በሁለቱ ብልጽግናና በህዋት መካከል ሌላ ዙር ደም አፋሳሽ ጦርነት ሊካሄድ ነው የተባለ ዓለም አቀፍና ክልላዊ ውጥረቶች እየተሰሙ ባለበት ሁኔታ ላይ ነው ያደረጉት ውይይትም በዋነኝነት ዳግም ወደ ጦርነት እንዳይገቡና ሁለቱም ወገኖች ብልጽግናም ህዋትም ወደ ፕሪቶሪያው ስምምነት እንዲመለሱ የማግባባት ነው ትናንትና ይሄን አድርገዋል ይሄን ተከትሎ ዶክተር ደብረጽዮን ባለፈው አንድ ነገር ተናግሮ ነበር በናይጄሪያ በእነ ኦሉሴጉን ኦባሳንጆ ከምንዳኝ ራሳችን ቁጭ ብለን አንመካከርም ወይ እኛን ይሸመግለናል ከዛ ድረስ መጥቶ የሚለውን ነገር ብልጽግናዎች እሷን በማውጣት ይሄው ደብረጽዮን እንደዛ ብሎ ነበር አሁን ግን ኦሉሴጉን ኦባሳንጆን አነጋገረ ይላሉ እኔ ግን ደብረጽዮን አይደለም ትዝ ያለኝ ኦሉሴጉን ኦባሳንጆ መቀሌ ገቡ ሲባል የብልጽግና ፍርሃትና ድንጋጤ ነው የታየኝ ለምን ካልሽ አብይ ደብረጽዮን ያለው ሳይሆን አብይ ያለው ነው ትዝ ያለኝ ምንድን ነበር አብይ ያለው ካሁን በኋላ የምናውቀው አካል የለም ደብረጽዮን ማለት ነው ስለነሱ ያገባንም አሁን እኮ ነው ያለው በቅርቡ እኛ የተደራደርነው ከጌታቸውና ከጻድቃን ጋር ነው ሌላውን አይመለከተንም የሚል ነገር አደረገ እስኪ አብይ እንስማ መጀመሪያ ነው ከጀነራል ጻድቃን ጋር ነው ከጌታቸው ረዳ ጋር ነው ካሰፋ ብርሃ ጋር በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ እና የወለደችው እያለች የታቀፈችው እናት ለሆናለች የሚለው ነገር እሱ እንግዲህ እንደምታየው ነው እነ ደብረጽዮን የሄዱበትን ፕሪቶሪያ ላይ አናቃቸውም እኛ የምናደርገው ከማን ጋር ነው የሚለው ከጌታቸው ከጻድቃንና ካሰፋ ብርሃ የስያ ብርሃ ወንድም አሰፋ ብርሃ ሄዱ እነሱ ጋር ነው አለ ይሄን ያለ የፌደራል መንግስት አካል መሪ ነኝ የሚል አካል ኦሉሴጉን ኦባሳንጆ ትናንትና መቀሌ የሄዱት መቼም በኤርትራ በኩል አቋርጠው አይደለም የገቡት ተሸሽገው አይደለም ከአዲስ አበባ ነው የመጡት ፍርሃታቸው እንድትመለከቱ ብዬ ነው ምን ያህል ብልጽግናና አብይ እንዴት እንደደነገጡ ከወር በፊት ፎከረ እንጂ ህዋት ላይ አስታርቁኝ የሚለው ተማጽኖ አሁንም እንዳለቀቀው እንድትመለከቱ ነው ይሄም ብቻ አይደለም የገረመኝ አናቀው ማለቱ ብቻ አይደለም የገረመኝ በዚህ ፉርሽ ሆኗል ትናንትና ጌታቸው ረዳና ሬድዋን ሁሴን የደህንነት ሹሙና የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አልጀዚራ ላይ አንድ ጽሁፍ አወጡ ጽምዶ የሚባለው አካል ይላል አልጀዚራ ላይ ያወጡት ጽሁፍ በሁለትና በሶስት ቀናት ነው የሚለው በሚቀጥሉት ፍራታቸው ተመልከች ጦርነት ሊጀምር በኢትዮጵያ ላይ እያሟሟቀ ይገኛል ጽምዶ ማለት ኤርትራ ሱዳንም እየረዳቻቸው ነው ፋኖም በአገር ባንዳሉ እነሱ እየረዳቻቸው ስለሆነ በአገራችን ላይ ጦርነት የሚከፍቱት መቼ ነው አሉ እንግዲህ እንመለከተዋለን በሚቀጥሉት 3 ቀናት ጦርነት ሊያውጁብን ነው አሉ ተመልከች መት ጌታቸው ረዳ የአብይ ጋር ነው የሚውለው ማን ነው የጻፈው ብንል ተመካክረው የጻፉት ነው አብይም ብለ ጻፍ ብሎት ነው ያ ሬድዋን ሁሴን ማን ጋር ነው የሚውለው አብይ ጋር ነው የሚውለው ስለዚህ ጽምዶች ምን ሊሉብን ነው አሉ ጦርነት ሊከፍቱብን ነው በ3 ቀን ውስጥ አሉ የዛሬ ሳምንት ፊልድ ማርሻል ብርሃኑ ጁላ ምን አሉ እስኪ እናዳምጣቸው ፊልድ ማርሻል ነገታቸው አልቱ እንዳትረሱት የዛሬ ሳምንት ፊልድ ማርሻል ብርሃኑ ጁላ ያሉትን ተመልከቱ ጽምዶ ብሎ መጥተዋል
ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ድገሚው አንዴ ድገሚው። ቃላት ሁሉ አጣቁ ጽምዶ የሚለውን ምንድነው አወደባ? ጠላቶቻችን ጽምዶ ብሎ መጥተዋል። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው አገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እንግዲህ ተመልከች፣ መቼ ተጀምሮ ነው? የዛሬ ሳምንት ነው ይሄን ያደረኩት። እንዴ የሚገርሙኝ እኮ ነው። ወደ ድንጋጤ የሚያወሩት ነው ያቆም ኮምልሽ። ጣረሞት ማለት መጥታቂ ያልሻል የመጨረሻው ነፍስሽ ልትወጣ ተሽመድምደው አብቅተው ተሰባብረው አለ ጌታቸው ረዳና ደግሞ ትናንትና ተመልከች። በሚቀጥሉ 3 ቀን ማንኛቸውን እንመን ድባብ ሁሉ ነው እኮ የሚለው ነገር በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን ለማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግ ነው ጥሪ ያደረጉትና ይሄኛው ያው እንግዲህ ፊልድ ማርሻሉ ጦርነቱ ተጀምሮ መከላከያ አከርካሪያቸውን መጥቶ ጣረሞት ይዟቸው በቼም ማማረ ችግር አለ ቋንቋ ላይ እዛ አካባቢ ማለት ለመግለጽ በጣም ስሜታዊ ሲሆን አንዴት ዝላል አይደል? በተላልቅ ቦታዎች ላይ የሚናገረው ነገር ሰውየው እኔ ምን ሲጋራ ምናምን እንደሚያጨስ ያው ፊቱ ያስታውቃል። አንዳንድ ነገሮችንም የሚያጨስ ይመስለኛል። በጣም ያመልጠዋል አንዳንዴ። እና እንግዲህ እኔ የሚገርመኝ እዛ ሰፈር ያለው ድንጋጤ ተግባብተው እንኳን እስከማይነጋገሩ ድረስ ነው። ተመልከች፣ ይሄ ፊልድ ማርሻል ናቸው የሚባለው ስልጣናቸው ምንድን ነው? የኢፌዴሪ ጦር ኢታማዦር ሹም ናቸው። እነዚህ ኢታማዦር ሹሙ ዋናው የጦሩ ማለት ናቸው። እነዛኞቹ ደግሞ ተራ ሰዎች አይደሉም ማለት አብይ ጋር የሚውሉ ናቸው። ጌታቸው አማካሪ እና ደህንነት ሹም ናቸው። ምን አሉ? ከሳምንት በፊት ዋናው ተሰባብረው አከርካሪያቸው ደቆ ጣረሞት ውሃ እያሉ ነው። ጣረሞት ሊሞቱ ደርሰው አሉ። ይሄን አሉ እሳቸው አበቃላቸው ማለት ነው። ማለት የብልጽግናም ደጋፊ አብቅቶ ሲል ጌታቸውና ደግሞ መጡና ጽምዶ ብለው ተንትን ብለው ጦርነት ሊያደርጉብን ነው ሊከፍቱብን ነው አሉ። በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዞ በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር የተዘጋጀ መሆኑን አመልክተዋል ይላል። ማለት ከጣሩ በፊት ማለት ነው። ከጣሩ በፊት እኮ ነው። እኔ ምን እንደሚናገሩ ያውቁትም ተግባብተው እንደው ለመዋሸት እንኳን ተነጋግሮ መዋሸት የለም እንዴ? ፕሮፓጋንዳ እንደው ተነጋግረሽ አትዋሽም እንዴ? እንደው ሌላው ቢቀር እንደው አንድ አይነት እንኳን ባይሆን ትንሽ የሚቀራረብ ነገር አትለቂም እንዴ? ፕሮፓጋንዳ ምን ያህል በዛ ላይ የሚያሳይሽ ለምንድን ነው? ይቺ ነች እውነቷ። ይቺ ባዶ ፉከራ ናት። የብሬ የነ ነች ስጋቷ የነ ጌታቸው ናት። ለምን ኦባሳንጆ መጣ? አብይም እኮ ምን ብሎ ነበር? አናቅም ደብረጽዮን ፕሪቶሪያ ያልተደራደረ ጋር አናቅም፣ የምናውቀው ጻድቃንን ነው ጌታቸውን ነው አሰፋ ብርሃን ነው አለና ኢግኖር አድርጌዋለሁ አለ። አሁን ግን ማን ላከ? እባክዎ ሂዳችሁ አንድ ነገር ቢዱልኝ እንደው እየረበሹ ነው የምትለው ነች። ስለዚህ ምንድነች የብሬ አንቺ እንዳልሽው ነው። ሌላ ነገር ተወስዳ የምታረጋት ነገር የለችም። ያቺ መጥፎ ነች። እቺ ከእንትኗ በላይ የምትወሰደው ነገር አንዴ ትዝ ይለኛል። እንግዳ ዘርነጋ ታስታውሻለህ? እንጀራ እየጋገረች ምጣዷ ላይ ከታች እሳቱ ላይ ያችን ነገር ጫን ሲያደርግባት ሸታት ሊጡን ይዛ ባዞሪያውን ይዛ አስፋልት ላይ ወጣች እና መጥፎ ነው። እንደዛ ነው የሚያደርግሽና ወደዛ ነው። ይሄኛው ዝም ብላ ፉከራ ናት። ከፍተኛ ግን በነገር ላይ ደብረጽዮን በጣም ተስማምቶታል። ይሄ ደብረጽዮን እንደ ተመልከተው በጣም ተስማምቶ
ፋን ያለው አይደል ወፈረ በጣም ተስማምቶታል እንዴ ኩራቱ ሁሉ ኮንፊደንስ ሁሉ እኔ እኮ ህወሓት በጣም እና አብይ አህመድ ህወሓት በጣም ነው የሚፈሩት ከመፍራታቸው የተነሳም ይመስለኛል በጦርነቱ ላይ ህወሓት እየተሸነፈ ባለበት ሰዓት እንደገና ፈሩት መሰለኝ አስቆሙት ጦርነቱን ከዛ በኋላ እንታረቅ ምናምን ብለው ሄደው ያን ሁሉ ጥፋት ካደረሱ በኋላ ሸልመው ነው ጌታቸው ረዳን እንደገና እባካችሁ እንደገና ግዙን እባካችሁ እንደገና እንደ ድሮ እንዳሳደጋችሁኝ አሁንም ግዙኝ እያለ ይመስለኛል ከስር ቤት ከመን አወጣቶ መልሶ ሰቀላቸው ይሄው አሁን መልሰው ጭንቅላቱ ላይ ቁጭ አሉ በምንም ተአምር እነሱ ይገዙታል እንጂ እሱ አሁን ለዚህ እኮ ነው አሁን አንድ ሀገር ላይ እነሱን አላቃቸውም ካለ ትግራይ የኢትዮጵያ አንድ አካል ነች አይደል እነሱ ብቻቸውን ከኦባሳንጆን ጠርተው እጅ ለእጅ እንዲተያይዘው በየጊዜው እኮ ነው የምታየው በየጊዜው ትግራይ አካባቢ ላይ የሚወሰን ውሳኔ ተግባራዊ የሆነ ነው የሚሄደው በተለይ ከውጭ ሀገር ግንኙነት ጋር ልክ እንደ ሀገር ነው አክት የምታረገው ይሄኛው በቃ ተደብቆ በበር ስር ምናምን እናንተ ሄዱና እንዲበሏቸው እስቲ በዚህ ጋር ሽማግሌ በዚህ በኩል እያለ የሚሄድበት ነገር የሚያሳየው አሁንም ከህወሓት ባርነት ነፃ ለመውጣት ነው ግለሰቡ ራሱ አብዛኞቹ እዛ ባዴንም ምንም በላቸው ይሄ ድሮ ህወሓት ወያኔ ሲገዛቸው የነበሩት ሁሉ ከህወሓት ኃይሎች በስነልቦናም ይሁን በምናምንም ነፃ ያለ መውጣት ችግር አለ ስለዚህ አሁን የነሱ እጅ ለእጅ ተያይዘው እንትን ይላሉ እነዚህ ለአርጀዚራ መግለጫ ያወጣሉ በዚህ በኩል እየወጣ ይናገራል ፓርላማ ምናምን ምን ቆም ምንም አላቆም አሁን ገና ተገደው ደግሞ ድርድር ውስጥ ይቀመጣሉ እኔ ጦርነቱን እቃወማለሁ ህወሓትን ደግሞ አልደግፍም ህወሓት በኢትዮጵያ ላይ ከባድ የሆነ የዘር ፖለቲካ ትግራይን ራሱ በዚህ ሁኔታ ላይ በጦርነት ይሄን ያህል ውድመት እንዲደርስ በአማራ በሁሉም ላይ ከትላንት እስከ ዛሬ ወንጀል አለበት መጠየቅ አለበት ብዬ የማምነው ድርጅት ነው እንደሱም ሆኖ ግን እና ብልጽግናዎች አሁንም የህወሓት ባሪያ መሆናቸውን የሚያሳይ በዚህ አጋጣሚ ልክ ነው ሌላው አካል መጠንቀቅ አለበት የሚለው ነገር አንቺ ጋር ሹጋር ለምን ለማድረግ የሆነች ነገር ስምነት ቀጭን ክር ቢያገኙ ሌላው አካል መጠንቀቅ አለበት ሁሌም 10 ጊዜ እንትናን እየላከ ያለው የስልጣን ጉዳይ ነው ሽኩቻቸው እርግጠኛ ነኝ ለዚህ ለስልጣን ሽኩቻው አንዲት መስመር ቢያገኙ ሊታረቁም ይችላሉ አይታወቅም እሱ ምንም ጥርጥር የለውም እሱና ትናንትና ጌታቸው ረዳ ትናንት ሲተቸው ደብረጽዮንን ሲተቸው የሆነ ከንት ሲል አንዲት ፈንትን ምትል ነበርችና ፕሬዝዳንትነቱን ይወዳል ስልጣን ሲባል ፕሬዝዳንት ካልሆነ ይደብረዋል በጣም ስለሚደብረው እኔ የክልሉ ጊዜያዊ ፕሬዝዳንት ሲሆን የሱንስ ምንም በለው ተባለ ስብሰባ ላይ የፕሬዝዳንቱ አማካሪ ተብሎ ነበር አይ ከሱ በፊት አንድ ነገር ይጨመርበት በፕሬዝዳንትነት ማዕረግ ተባለለት በፕሬዝዳንትነት ማዕረግ የፕሬዝዳንቱ አማካሪ ተባለለት ብሎ ሲፎግረው ነበር ደብረጽዮንን ማለት ነው ግን የሆነ ሆኖ ፕሬዝዳንትነቷን መልሶ ጨብጧታል እንዳልኩሽ ነው ብልጽግና ፍርሃት ውስጥ መግባቱን የሚያመላክት ነው ይሄ ጉብኝትም ሆነ የብርሃኑ ጁላ ንግግርም ሆነ አጠቃላይ የምንሰማው ነሬዷን የጻፉት ጽሁፍ እሱ እንደተጠበቀ ሆኖ ደግሞ ቅድም እንዳልኩሽ ጥንቃቄ ደግሞ ያስፈልጋል በሌላው የፖለቲካ እንትን መሰረት ቡድን ክፍፍል መሰረት ምናልባት የሚያስተሳስር ክር ካለ የሽምግልና ክር ካለ ያ ነገር አይመጣም ተብሎም መዘናጋት አያስፈልግም ሁሉን ነገር በጥንቃቄ መመልከትም አስፈላጊ ነው የሚለው ማህበረሰባችን እንዲመለከተው ነው የትኛውም ቦታ አቅጣጫ ላይ ያለውን ለማመን በጣም ከባድ ነው እዛ አካባቢን ጌታቸው ረዳ የሚባል ሰውዬ ማለት ነው አብይ አህመድ ከዚህ የበለጠ የኢትዮጵያ ህዝብ እንዳለ ተደምሮ ጌታቸው ረዳ ይሰድበው ነው ሊሰድበው ይችላል እንዳለ በቃ እሱን የሚያክል በሱ ደረጃ ሊሰድበው የሚችል ሰው የለም ግን አብይ አህመድ ጋር አሁን ተጠግቶ ሌላ አጀንዳም ሊኖረው ይችላል ግን አብሮ አሸሸ ገዳሚ ያሉ ነው እነዚህ ሰዎች በዛ ምትል በዚህ በማንኛውም ሰዓት ለጥቅማቸውና ለስልጣናቸው ሲሉ የሚከረባበቱ ይሉኝታ ቢሶች ናቸው በጣም ስር የሰደደ የሴራ ፖለቲካ እጃቸው ውስጥ ያሉ ሰዎች ናቸውና በማንኛውም ሰዓት ምንም ነገር ሊደረግ ይችላል ምንም ነገር ሊሆን ይችላል ብዬ ነው ማስበው ትክክል አመሰግናለሁ መቲ ወደ አርሲ ጉዳይ ልንገባ ነው መቲ በአርሲ ጉዳይ ከመግባታችን በፊት ግን ስለ ምርጫው እስኪ እንደው የኢዜማና የብልጽግና መራጮችን ለንደው ብሬክ ፈገግ ለማለት ነው ተመልካቾቻችን ኢዜማን የመረጡ የኢዜማ መሪዎችን ብልጽግናን የሚመርጡ አንድ አይነት ናቸው ባለፈው አይታችኋል አይደል አንዱ የኢዜማን አርማም የብልጽግናን ይዘው ምረጡ ያለ አደባባይ ላይ ሲቀሰቅስ አሁን ደግሞ እስኪ አንዱን እንመልከተው ፈገግ ለማለት ያህል
በቲክቶክ ላይ የሆኑ ልጆች እንትን ዳቦ እየበላ አንድ ልጅ ምንድነው የምትበላው ምናምን ብለውት ማለት ነው። ዳቦ ነው የምንድን ነው የስንዴ አርማችንን እየበላ ነው ከዛ ብለው አርማችንን እየበላ ነው ምናምን ብለው ሲይዙት ሌላው ደግሞ እንደኔ ማሽላ አትበላም ነበር። ቤዛ በዳይመንድ እጅ ገብታለች። ዳይመንድም የእጅሽን ዋጋሽን እሰጥሻለሁ በማለትም እንግዲህ ዳይመንድ ለብቻውም ጀግና ሆኖ አግቷታል ማለት ነው። የቤዛ ወንድም ትቷት ከሄደ በኋላ ቅር ብለዋለች። ነገር ግን ሆኖም ግን እሱ ደግሞ ያለችበት ቦታ ተደውሎ ተነግሮታል ማለት ነው። ዳይመንድም አንቺን መቼም አለቅሽም፣ የኃይሉ የሰራሽባትን ሁሉ ነገር አስከፍልሻለሁ፣ መሞት አለብሽ በማለትም እንግዲህ ዳይመንድ ይዟታል ማለት ነው። ሄሉም ከተማታችበት እንግዲህ ሞታለች ተብሎ ነበር። ዶክተሩም ጥሩ ሁኔታ ላይ ያለችው ደም ጭንቅላቷ ላይ ትንሽ ፈሷል እንጂ ጤነኛ ነች በማለትም ጥሩ ላይ ነው ያለችው ብሎም ነግሯቸዋል። አበባም በጣም ደስ ብሎታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት አይለያችሁ እያልኩኝ እንግዲህ ሰራተኛዋ አዴ ከባለፈው የቀጠለ 262 ነው ይዤላችሁ እየመጣሁት ማለት ነው። እና ሰራተኛዋ አዴ እንደምታውቁት ዴፍ ወደ ስራ ወደ እናቱ ቤት ሄዷል። ዴፍም እንግዲህ መጨረሻው ምን ይሁን ባታቅም ወደ ስራ ሄጃለሁ በማለትም ለሷም ነግሯታል። ነገር ግን እሷም ስለሄደ ቀረ ብሏታል ማለት ነው። እናም እንዴት ሳትነግረኝ ሄድክ? ለምን እንደዚህ ታረጋለህ? በጣም ቅር ብሎኛል። ቢያንስ እንኳን እንዴት ልሄድ ነው ብላቸው ብላ ተሰናብተኝ አልሄድክም? እንዴት በስልክ ደውለህ ትነግረኛለህ? በማለትም ተቆጥተዋለች። እሱም በላንቴም ራስህን ጠብቅ፣ እንግዲህ ያወራውን ሁሉ የሄድከበትን ቦታ ሁሉ ስትመጣ ትነግረኛለህ፣ ነገር ግን ቅር ብሎኛል በማለትም ከናትም ጋር ያወራውን እናም ደግሞ ከናት ጋር ከጨረስከ በኋላ ቀጥ ብለህ ወደኔ እንድትመለስ ብላ ማስጠንቀቂያ ሰጥተዋለች። ሄሉ እንግዲህ ነክታለች። ምክንያቱም ሄሉ የጭንቅላቷ ላይ ተመታ ደም እንደፈሰሰባትም ዶክተሩም ትንሽ እንትን ትላለች፣ ታገግማለች፣ ግን በትግስት ጠብቋት በማለትም ለአበባም ነግሮት አበባም በጣም ተጨንቆ ነበር። ነገር ግን አበባ ጠብቆ እንግዲህ አሁን ደግሞ ጭንቅላቷ ላይ ቢፈሰሱም ጥሩ ሁኔታ ላይ አለች፣ ገብተህ ማየትም ትችላለህ በማለትም አስተስቶታል ማለት ነው። ሆኖም ግን እንግዲህ ፍቅር በየሄደችበትም ተንኮልና ሴራ መሆን ስላለባት ቀጥ ብላ ወደ አዴ ጋር ሄዳለች። አዴም ወደ ሄሉ ጋር በሄደችበት እሷ ደግሞ በሩን ከፍታ ገብታለች። ቁጭ ብላ ነበር ያገኘቻት። እንዴ ፍቅር ምን ትሰሪያለሽ እዚህ ለምን መጣሽ ስትላት በሰሞኑን ግን ዴፍ በጣም ጠፍቷል፣ የሄደበት ግን ማቀው ነገር የለም፣ አንቺ ለምንድነው ዴፍ የሄደበት ማን ነግሪኝ ብላም ትነግራታለች። ዴፍ የሄደበት እኔ መንገር አይጠበቅብኝም፣ እኔ ደግሞ ላንቺ የምናገር ሰው አይደለሁም፣ የፈለገበት ሂድ፣ እኔ ምንም ማቀው ነገር የለም ትላታለች። ለምንድነው እኔና ዴፍ እንድስንል ምትናደጂው በማለቱም ሁለቱም አንድ ሁለት ይላሉ ማለት ነው። ተሰሚያለሽ እኔ ላንቺ የመናገር ኃላፊነትና የለብኝም፣ አሁን ቀጥ ብለሽ እንደመጣሽ ቀጥ ብለሽ እንዳማረብሽ ውጪ በማለትም አዴ ትነግራታለች። በዛን ሰዓት ምን ልታመጪ ነው እኔ አልወጣም ብላ እጇን ስትይዛት አዴም አንድ ጥፊ ፍቅርን ታቀምሳታለች። በዛን ሰዓት ፍቅርም ተናዳ ስሚ እኔን አንቺ የድሮ ማንነትሽን ረስተሽ እኔ ላይ እጅ አነሳሽ፣ ለዚህ እጅ ለማንሳትሽ ደግሞ በትልቁ ጠብቂኝ፣ ምን እንደማረግሽ አሳይሻለሁ ስትል እሱን ስታሳይኝ እናየው አብረን እናየዋለን፣ ነገር ግን አሁን በመጣሽበት ቀጥ ብለሽ እንዳማረብሽ ውጪ በማለትም አስወጥታታለች ማለት ነው። እናም ደግሞ አዴ እንዴት ሊገባ ቻለች? እኔ በሩን ዘግቼው ቆልፌ ሄጄ ነበር ወይ እንዴትስ በር ከፍታ ሊገባ ቻለች ብላ አዴም በጣም ተጠራጥራለች ማለት ነው። ፍቅርስ እውነትም እንዴት በሩን ከፍታ ሊገባ ቻለች? ቁልፍ እሷ ላይ አለ ማለት ነው ወይስ የለም? እንግዲህ ባቡሬና ሊሊ ሊመጡ ዝግጅት እያረጉ ነው። ነገ እንመጣለን በማለትም ልብሳቸውም ስብሰባ ጀምሯሉ ማለት ነው። ልብሳቸውን እየሰበሰቡ ወደዚህ ሊመጡ ሊጓዙ መጀመሪያ እኛ መግባት ያለብን ማዘርጋ ነው። ስለዚህ ማዘርን ዘይረን ሰላም ብለን
አስተስተናት ከዛ በኋላ ቤታችን እንሄዳለን ብሏሉ። ነገር ግን አው ማዘር ደውላልኝ ነበር ቤቱን እስከምትመጡ ያዘጋጋጀው ነው ሄጄ በማለትም ነግራቸዋለች። ግን ቢሆንም ቢሆን እሷ ጋር መጀመሪያ ገብተን ከዛ በኋላ ቤታችን እንሄዳለን በማለትም ሁለቱም ተነጋግሯሉ። እንግዲህ ያክስቷ ልጅ ከኋላቸው የተከታተለች ምን እንደምታረጋቸው ባናቅም ማለት ነው። የቤዛን ወንድም ቤዛ ያለችበትም አወቀ። ይሄንንም የሆነ ሰው ስልክ ደውሎ ቤዛ እና እዚህ ነው ያለችው በማለትም ይነገረዋል። እንዴ ቤዛ ዳይመንድ እጅ ገባች ማለት ነው? ይሄ ግን በፍጹም በሱ እጅ መግባት የለበትም። እሷ አንድ ነገር ከሆነች ግን እኔ ዳይመንድን መቼም አልፋታው፣ እኔም ራሴንም መቼም ይቅር አልልም በማለትም አሁኑን ተመልሼ መጣው በማለትም ዳይመንድ እቺን ልጅ እህቴ ሊሆን ነገር አርጋት ከሆነ ግን ውርድ ከራስህ በማለትም ብቻውን ያወራም እንግዲህ ሄዶ ደርሶላታል ማለት ነው።